ሰላም ጤና ይስጥልኝ ክብራትና ንግሥት ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስለ ቲማቲም አስደናቂ የጤና ጥቅሞቹን፣ ከፍተኛውን የጤና ጥቅምን ለማግኘት በየቀኑ በአመጋገባችሁ ውስጥ እንዴት ማካተት እንዳለባችሁ እንዲሁም ደግሞ ቲማቲምን ሲመገቡ ጥንቃቄ ማድረግ ያለባቸውን ሰዎች፣ ከመጠን በላይ ደግሞ በደንብ አብዝተው ቲማቲምን መመገብ ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን በአጠቃላይ በዚህ ቪዲዮ ላይ በሚገባ እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች ጠቃሚ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቲማቲም ለልባችን፣ ለቆዳችን፣ ለዓይናችን እናም ለበሽታ መከላከል አቅማችን እንደ ተፈጥሯዊ መድኃኒት ሆኖ የሚያገለግል ልዕለ ምግብ ነው። አንድ መካከለኛ ጥሬ ቲማቲም ወደ 123 ግራም የሚመዝን ካሎሪ 22፣ ውሃ ወደ 95%፣ ፕሮቲን 1.1 ግራም፣ ካርቦሃይድሬትስ 4.8 ግራም፣ ስኳር 3.2 ግራም ተፈጥሯዊ ፍሩክቶስ እና ግሉኮስ ነው። ፋይበር 1.5 ግራም፣ ፋት ደግሞ 0.2 ግራምን ይይዛል። ቫይታሚኖችና ማዕድናት ደግሞ ቫይታሚን ሲ 17 ሚሊግራም በቀን የሚያስፈልገንን 20%ቱን፣ ቫይታሚን ኤ ከቤታ ካሮቲን ወደ 1025 ኢንተርናሽናል ዩኒት ለአይን እይታ እናም ለቆዳ ጤንነትም የሚረዳ ነው። ቫይታሚን ኬ 7.9 ማይክሮግራም የደም መርጋትና የአጥንት ጤንነትን የሚደግፍ ነው። ቫይታሚን ቢ9 ወይም ደግሞ ፎሌት 18 ማይክሮግራም ለሴል እድገትናም ለቀይ የደም ሴል መፈጠር አስፈላጊ ነው። ፖታሲየም 290 ሚሊግራም የደም ግፊትን እናም የጡንቻ ተግባርን ለመቆጣጠርም ይረዳል። ማግኒዥየም 11 ሚሊግራም፣ ካልሲየም 12 ሚሊግራም፣ ፎስፈረስ 24 ሚሊግራምን ይይዛል። በተጨማሪም ቲማቲም እንደ ላይኮፔን፣ ቤታ ካሮቲን፣ ሉቲን እና ዚያካንቲን ባሉ አንቲኦክሲዳንቶች የበለጸገ ነው። እነዚህም ሴሎችን ከጉዳት ለመጠበቅና ለከባድ በሽታዎች የመጋለጥ ዕድልንም ለመቀነስ ይረዳሉ። ታዲያ ቲማቲምን በአመጋገባችሁ ውስጥ ብታካትቱ የምታገኙትን ድንቅ ጥቅሞችን ልንገራችሁ። አንደኛ፣ የልብ ጤናን ያሻሽላል። ቲማቲም ለልብ ሴሎች ከጉዳት የሚከላከል ኃይለኛ አንቲኦክሲዳንት በሆነው ላይኮፔን የበለጸገ ነው። መጥፎ ኮሌስትሮልን ኤልዲኤልን እንዲቀንስናም የደም ግፊትን በመቀነስ ደም ወሳጅ ቧንቧዎችን ንጹህና የመለጠጥ ችሎታም እንዲኖራቸው ይረዳል። እንዲሁም ሶዲየምን የሚያመዛዝን እናም ጤናማ የደም ፍሰትን የሚደግፍ ፖታሲየምን በውስጡ ይዟል። በየቀኑ አንድ ጥሬ ቲማቲምን በሰላጣ ውስጥ ተመገቡ፣ ወይም የቲማቲም ጭማቂ ወይም ሾርባን ከወይራ ዘይት ጋር አዘጋጁ። ጤናማ ቅባቶች ላይኮፔን በተሻለ ሁኔታ እንዲዋሃድ ይረዳሉ። ሁለተኛ፣ ኃይለኛ የአንቲኦክሲዳንት ጥበቃን ይሰጣል። ቲማቲም ፍሪ ራዲካሎችን ገለልተኛ የሚያደርጉ አንቲኦክሲዳንት የሆኑትን ላይኮፔን፣ ቤታ ካሮቲን፣ ቫይታሚን ሲ እናም ቫይታሚን ኢን ይዟል። ይህ እንደ ካንሰር፣ የስኳር በሽታ እናም የልብ ህመም ያሉ ስር የሰደዱ በሽታዎችን የመጋለጥ ዕድልን ይቀንሳል። ጠዋት ላይ በአንቲኦክሲዳንት የበለጸገ ጭማቂን ለማግኘት ቲማቲምን ከካሮትና ከሴለሪ ጋር አብራችሁ ፍጩና ተመገቡ። ሶስተኛ፣ የሚያብረቀርቅናም ጤናማ ቆዳንም ያበረታታል። ላይኮፔን ቆዳን ከአልትራቫዮሌት ጉዳት ይከላከላል፣ እንዲሁም ያለ ጊዜው እርጅናንም ይከላከላል። ቫይታሚን ሲ ደግሞ የኮላጅን ምርትን በመጨመር ቆዳን ጥብቅና ወጣትነት እንዲኖረውም ያደርጋል። አዘውትሮ መመገብ ከውስጥ ለቆዳ ተፈጥሯዊ ብርሃንን ይሰጣል። ለዚህ ተግባር የቲማቲምና የካሮት ጭማቂን ጠጡ፣ ወይም ደግሞ የሚያብረቀርቅ ቆዳ ለማግኘት በሳምንት ከ2 እስከ 3 ጊዜ የቲማቲም ማስክን ተጠቀሙ። አራተኛ፣ የአንጎልና የነርቭ ጤናንም ይደግፋል። በቲማቲም ውስጥ የሚገኙት አንቲኦክሲዳንቶች በአንጎል ሴሎች ውስጥ ያለውን ኢንፍላሜሽንን ይቀንሳሉ። ላይኮፔን እንደ አልዛይመርስ ያሉ የነርቭ መጎሳቆል በሽታዎችን ለመከላከልም ሊረዳ ይችላል።
ለነርቭና ለአንጎል ተግባራት ጠቃሚ የሆኑ ፎሌትና ቲያሚንን ይዟል። አዲስ ቲማቲምን ወደ ኦምሌት ወይም ደግሞ ወደ ሳንዱች ላይ ጨምሩ። ለአንጎል ምርጥ የቁርስ አማራጭ ነው። አምስተኛ የካንሰር ተጋላጭነትን ይቀንሳል። ላይኮፔንናም ቫይታሚን ሲ በሴሎች ውስጥ ያለውን የዲኤንኤ ጉዳትን ለመከላከል ይረዳሉ። አዘውትሮ ቲማቲምን መመገብ የፕሮስቴት፣ የሳምባ፣ የጡትናም የሆድ ካንሰር ተጋላጭነትን ከመቀነስ ጋርም የተያያዘ ነው። የተቀቀለ ቲማቲም እንደ ሾርባ ወይም ደግሞ መረቅ ያሉ ከፍ ያለ ላይኮፔንን በቀላሉ የመዋጥ ችሎታ አለው። በሳምንት ከ3 እስከ 4 ጊዜ የበሰለ የቲማቲም ምግቦችን የቲማቲም ሾርባ፣ ፓስታ፣ መረቅ ወይም ደግሞ የተጠበሰ ቲማቲምን ተመገቡ። ስድስተኛ የአይን ጤናንም ያሻሽላል። ቲማቲም ቫይታሚን ኤ፣ ሉቲንና ዚያካንቲንን ይዟል። ይህም አይንን ከሌሊት መታወርና በእድሜ ምክንያት ከሚመጣ የአይን እክልም ይከላከላል። ለሙሉ የአይን ጥበቃ ቲማቲምን ከስፒናች፣ ከካሮት ወይም ደግሞ ከእንቁላል ጋር በምግባችሁ ውስጥ ቀላቅሉ። ሰባተኛ እርጥበትን ለመጠበቅና ከመርዛማነትም ሰውነታችንን ለማጽዳት ይረዳል። ቲማቲም 95% ውሃ በመሆኑ መርዛማ ንጥረ ነገሮችን ከሰውነት ለማስወጣትና እርጥበትን ለመጠበቅ ይረዳል። የጉበትን የማጽዳት ሂደትን ያበረታታል እና ኤሌክትሮላይቶችን በተፈጥሮ ሚዛን ይጠብቃል። የቀዘቀዘ የቲማቲምና የኪያር ጭማቂን ጠጡ ወይም ደግሞ እርጥበትን ለመጠበቅ ቲማቲምን በሰላጣ ውስጥ ተመገቡ። ስምንተኛ የምግብ መፈጨትንና የአንጀት ጤናንም ያጠናክራል። ቲማቲም በፋይበር የበለጸገ ሲሆን ለስላሳ የምግብ መፈጨትን በመደገፍ የሆድ ድርቀትንም ይከላከላል። የተፈጥሮ አሲዶቹ የጨጓራ ጭማቂዎችን በማነቃቃት ንጥረ ምግቦች በተሻለ ሁኔታ እንዲዋሃዱም ይረዳሉ። ቲማቲምን ወደ ሾርባ፣ ወደ ወጥ ውስጥ ጨምራችሁ ተመገቡ። ለተሻለ የምግብ መፈጨት ቲማቲምን እንደ ባቄላ ወይም ደግሞ ቡናማ ሩዝ ካሉ በፋይበር የበለጸጉ ምግቦች ጋር አጣምራችሁ ተመገቡ። ዘጠነኛ የበሽታ መከላከያ አቅምንም ያጠናክራል። በቫይታሚን ሲ፣ ቤታ ካሮቲንና በብረት የበለጸገው ቲማቲም የበሽታ መከላከያ ሴሎችን እንቅስቃሴም ያሳድጋል። ኢንፌክሽኖችን፣ ጉንፋንንናም ፍሉን በተፈጥሮ ለመዋጋትም ይረዳል። በጉንፋን ወቅት በየቀኑ የቲማቲም ጭማቂን ከሎሚ ጋር ጠጡ። አስረኛ ክብደት መቀነስንና ሜታቦሊዝምንም ይደግፋል። ቲማቲም አነስተኛ ካሎሪ ያለው እናም በፋይበር የበለጸገ በመሆኑ ለረጅም ጊዜ ጥጋብ እንዲሰማችሁም ያደርጋል። ሜታቦሊዝምን ያጠናክራል። ሰውነት ስብንም በብቃት እንዲያቃጥል ይረዳል። እንደ መክሰስ ቲማቲሞችን መብላት ወይም ከመመገባችሁ በፊት የቲማቲም ሴለሪ ጭማቂን ጠጡ፣ ረሃብን ለመቀነስ። 11ኛ አጥንትንም ያጠናክራል። ቲማቲም ለጠንካራ አጥንትና መገጣጠሚያዎች አስፈላጊ የሆኑትን ቫይታሚን ኬ፣ ካልሲየም እና ላይኮፔንን ይዟል። አዘውትሮ መውሰድ የአጥንት መሳሳትን ለኦስቲዮፖሮሲስ የመጋለጥ ዕድልንም ሊቀንስ ይችላል። ለአጥንት ተስማሚ የሆኑ ምግቦችን ለማግኘት ከቲማቲም ጋር የተሰሩ ሾርባዎችን ከአትክልቶችና ከባቄላ ጋር ተጠቀሙ። 12ኛ የደም ዝውውርን እናም ቀይ የደም ሴሎች ምርትንም ያሻሽላል። ቲማቲም ቀይ የደም ሴሎችን ለመፍጠር ወሳኝ የሆኑትን ብረት፣ መዳብና ቫይታሚን ሲን ይዟል። ይህ የደም ማነስን ለመከላከል እናም አጠቃላይ ጉልበትንም ለመጨመር ይረዳል። ለተፈጥሮ በብረት የበለጸገ ጥምረት የቲማቲም ጭማቂ ወይም ደግሞ ሾርባን ከሞሪንጋ ዱቄት ወይም ደግሞ ከስፒናች ጋር ተጠቀሙ። ታዲያ በየቀኑ በአመጋገባችሁ ውስጥ ቲማቲምን ለማካተት ምርጥ መንገዶች የሚባሉት ጠዋት ላይ ትኩስ የቲማቲምና የካሮት ጭማቂ ወይም ደግሞ ወደ ኦትሜል ጨምራችሁ መመገብ ትችላላችሁ። አንቲኦክሲዳንቶችንና የበሽታ መከላከል አቅምን ይጨምራል። ምሳ ላይ ደግሞ የቲማቲም ሰላጣ ከወይራ ዘይትና ከሎሚ ጋር መጠቀም ትችላላችሁ። ለልብና ለቆዳ ጤናም ጠቃሚ ነው። እራት ላይ የቲማቲም ሾርባ፣ የቲማቲም ወጥ ወይም ደግሞ የቲማቲም ፓስታን መጠቀም ትችላላችሁ። የምግብ መፈጨትንና እንቅልፍን ያሻሽላል። ከመተኛታችሁ በፊት ደግሞ እንደ አማራጭ ትኩስ የቲማቲም ሾርባን ከነጭ ሽንኩርት ጋር መጠቀም ትችላላችሁ። የበሽታ መከላከያ አቅምንና የደም ዝውውርንም ያጠናክራል። ታዲያ ከፍተኛውን የቲማቲምን ጥቅም ለማግኘት ቲማቲምን ከወይራ ዘይት ጋር በትንሹ አብስሉት። የላይኮፔን ውህደትን ይጨምራል።
ለተሻለ አልሚ ምግቦች ይዘት ደግሞ ኦርጋኒክ ወይም ደግሞ የበሰለ ቀይ ቲማቲሞችን ምረጡ። ከመጠን በላይ ደግሞ የታሸጉ የቲማቲም ከቻፖችን፣ መረቆችን አስወግዱ። ብዙውን ጊዜ ስኳርና ሌሎች ንጥረ ነገሮችን ይይዛሉ። እንዲሁም ደግሞ እርጥበታችሁን ጠብቁ። ቲማቲም በተፈጥሮ የሽንት መብዛት እንዲኖር ያደርጋል። በቲማቲም ውስጥ ያሉ የጤና ጥቅሞች ታዲያ ለብዙ ሰዎች በጣም አስፈላጊ ቢሆኑም አንዳንድ ግለሰቦች ደግሞ በተለየ የጤና እክሎች ወይም ደግሞ በስሜት መለዋወጥ ምክንያት መመገብን መገደብ ወይም ደግሞ ሙሉ ለሙሉ ማስወገድ ሊኖርባቸው ይችላል። ቲማቲም መመገብ ያለባቸውን መጠን መወሰን ወይም መራቅ ያለባቸው ሰዎችን ልንገራችሁ። አንደኛ፣ የጨጓራ አሲድ መመለስ ወይም ደግሞ ገርድ ያለባቸው ሰዎች ናቸው። ቲማቲም በተፈጥሮ አሲዳማ በመሆኑ የጨጓራ አሲድ መጠንን ከፍ ሊያደርግና የልብ ቃጠሎን፣ የደረት ምቾት ማጣትን ወይም ደግሞ የአሲድ መመለስ ምልክቶችን ሊያስከትል ይችላል። የበሰሉ ወይም ደግሞ አነስተኛ አሲድ ያላቸው የቲማቲም አይነቶችን ምረጡ። በጥቂት መጠን ወይም አሲድ ከማይፈጥሩ ምግቦች ጋር አብራችሁ ተመገቡ በዚህ ጊዜ። ሁለተኛ፣ የኩላሊት ችግር ያለባቸው ግለሰቦች ናቸው። ቲማቲም በፖታሲየም የበለጸገ ነው። ስር የሰደደ የኩላሊት በሽታ ላለባቸው ሰዎች ከመጠን በላይ ፖታሲየም ወደ በደም ውስጥ ሊከማች ስለሚችል ለልብ ምት መዛባት ሊዳርግ ይችላል። ስለ ደህንነቱ የተጠበቀ የፖታሲየም መጠንና የአመጋገብ ድርሻ ከሐኪማችሁ ጋር ተነጋገሩ። ሶስተኛ፣ ለቲማቲም አለርጂክ የሆኑ ሰዎች ናቸው። የቲማቲም አለርጂ አልፎ አልፎ ቢሆንም ሊከሰት ይችላል። ምልክቶቹም ማሳከክ፣ ማበጥ፣ የቆዳ ሽፍታ ወይም የመተንፈስ ችግር ሊሆኑ ይችላሉ። አለርጂክ ከሆናችሁ ሁሉንም የቲማቲም ምርቶችን ጥሬም፣ የበሰለም፣ ሶስንም ሊሆን ይችላል አስወግዱ። አራተኛ፣ አይቢኤስ ያለባቸው ሰዎች ናቸው። ኢሪቴብል ባውል ሲንድረም የምንለው ወይም ስሜታዊ የሆድ ስርዓት ያላቸው ሰዎች ናቸው። የቲማቲም ዘሮችና ልጣጭ በአንዳንድ ስሜታዊ ሰዎች ላይ የምግብ ቧንቧን ሊያበሳጭና የሆድ መነፋት ወይም ደግሞ ምቾት ማጣትን ሊያስከትሉ ይችላሉ። ችግር ከፈጠረባችሁ የተላጡ ወይም የበሰሉ ቲማቲሞችን ብቻ ተመገቡ እናም ጥሬውን አስወግዱ። ታዲያ የተሻሉ የጤና ጥቅሞችን የሚያገኙ በየጊዜው ደግሞ ብዙ ቲማቲሞችን መመገብ ያለባቸው ሰዎች ደግሞ ምን አይነት እንደሆኑ ልንገራችሁ፣ ምንም ችግር የማይፈጥርባቸው ማለት ነው። አንደኛ፣ የልብ በሽታ ወይም ደግሞ ከፍተኛ የደም ግፊት ያለባቸው ሰዎች ናቸው። ቲማቲም በላይኮፔን በፖታሲየም እና በአንቲኦክሲዳንቶች የበለጸገ በመሆኑ ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ይቀንሳል፣ የደም ስሮችን ስራ ያሻሽላል፣ የደም ግፊትንም ይቀንሳል። ትኩስ ቲማቲም፣ የቲማቲም ጭማቂ ወይም የበሰለ የቲማቲም ሶስን ተመገቡ። የበሰሉ ቲማቲሞች ብዙ ላይኮፔንን ይለቃሉ። ሁለተኛ፣ በካንሰር የመያዝ ስጋት ላይ ያሉ ሰዎች ናቸው። በቲማቲም ውስጥ ያሉት ላይኮፔን፣ ቤታ ካሮቲን እና ቫይታሚን ሲ ኃይለኛ የጸረ ካንሰር አንቲኦክሲዳንቶች በመሆን የፕሮስቴት፣ የጡት፣ የሳምባ እና የጨጓራ ካንሰር ስጋትን ለመቀነስ ይረዳሉ። ለሰላጣዎች፣ ለሾርባዎች ጨምሩ ወይም ከሌሎች ፍራፍሬዎች ጋር አብራችሁ በጭማቂ መልክ ተጠቀሙ። ሶስተኛ፣ ደካማ የበሽታ የመከላከል አቅም ያላቸው ሰዎች ናቸው። ቲማቲም ከፍተኛ የቫይታሚን ሲ ይዘት ያለው ሲሆን ይህም በሽታ የመከላከል ስርዓትን ያጠናክራል፣ ነጭ የደም ሴሎች ኢንፌክሽኖችን እንዲዋጉ ያገዛል፣ እንዲሁም ቁስልን መፎስን ያፋጥናል። አራተኛ፣ ደካማ የማየት ችሎታ ወይም ደግሞ የአይን ውጥረት ያለባቸው ሰዎች ናቸው። ቲማቲም ሬቲናን የሚከላከሉ እናም የሌሊት እውርነትን እናም የማኪውላር ዲጀነሬሽንን የሚከላከሉ ቫይታሚን ኤ፣ ሉቲን እናም ዚያካንቲንን ይዟል። ለተሻለ መምጠጥ ሲባል ከጥቂት የወይራ ዘይት ጋር አብራችሁ የበሰሉ ቲማቲሞችን በምግባችሁ ውስጥ ጨምሩ። አምስተኛ፣ የቆዳ ችግር ያለባቸው ወይም የእርጅና ምልክት የሚታይባቸው ሰዎች ናቸው። በቲማቲም ውስጥ ያሉት ላይኮፔን እና ቫይታሚን ሲ ቆዳን ከአልትራቫዮሌት ጨረር ጉዳት ይከላከላሉ፣ ብጉር እናም መጨማደድን ይቀንሳሉ፣ እንዲሁም ኮላጅን እንዲፈጠርም ያግዛሉ። በመደበኛነት ቲማቲምን ተመገቡ ወይም ለቆዳ ጥቅም የቲማቲም ማስክን ተጠቀሙ። ስድስተኛ፣ የስኳር በሽታ ወይም ከፍተኛ የደም ስኳር ያለባቸው ሰዎች ናቸው። ቲማቲም ዝቅተኛ ግላይሴሚክ ኢንዴክስ ያለው ሲሆን በክሮሚየም እናም በፋይበር የበለጸገ በመሆኑ የደም ስኳርን ለማረጋጋት እናም የኢንሱሊን ተግባርን ለማሻሻልም ይረዳል። ለተሻለ የደም ስኳር ቁጥጥር ከምግብ ጋር ጥሬ ወይም በትንሹ የበሰለ ቲማቲምን ተመገቡ።
7ኛ የምግብ መፈጨት ችግር ያለባቸው ሰዎች ናቸው። ቲማቲም ከፍተኛ የውሃ ይዘትናም ፋይበር ስላለው የምግብ መፈጨትን ያመቻቻል፣ እንዲሁም መለስተኛ የሆድ ድርቀትን ያስታግሳል። ጥሬ ቲማቲምን ተመገቡ ወይም የቲማቲም ጭማቂን ጠዋት ላይ ጠጡ። 8ኛ አትሌቶችናም ንቁ ግለሰቦች ናቸው። ቲማቲም በላብ የሚጠፉ ኤሌክትሮላይቶችን ፖታሲየም እና ማግኒዥየምን ይሞላል። እንዲሁም ከአካል ብቃት እንቅስቃሴ በኋላ የጡንቻ መኮማተርን እናም መቆጣትንም ይቀንሳል። ከአካል ብቃት እንቅስቃሴ በኋላ የቲማቲም ጭማቂን ወይም ደግሞ የቲማቲም እስሙዚን መጠጣት ትችላላችሁ። 9ኛ የደም ማነስ ወይም ደግሞ ዝቅተኛ የብረት መጠን ያለባቸው ሰዎች ናቸው። ምንም እንኳን ቲማቲም ከፍተኛ ብረት ባይኖረውም ቫይታሚን ሲው በእጽዋት ላይ ከተመሰረቱ ምግቦች የብረት መምጠጥን ያበረታታል። ብረት የመምጠጥ ሂደቱን ለማሳደግ ቲማቲምን ከስፒናች፣ ከአተር ወይም ከአኩሪ አተር ጋር አብራችሁ ተመገቡ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። ስለ ቲማቲም በርካታ ጥቅሞችን እንዲሁም ደግሞ እንዴት መመገብ እንዳለባችሁም በዚህ ቪዲዮ ላይ በሚገባ ነግሬያችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።